አራዳ የሚለው ቃል የመጀመሪያው የት እንደሆነ ታውቂያለሽ? ውቤበራ ሌላ ምኒልክ የተወለዱበት ሀገር እሺ እሱ አንጎለላ ነው የነገሱበት አንኮበር ኦኬ አንኮበር ነው አራዳ የሚለው ቃል ኦሪጂን እሺ ልትወስጂ ነው ዛሬ እንግዲህ ያው ነገ ይታወቃል የሆሳዕና በዓል ነው ለክርስትና እምነት ተከታዮች በድጋሚ እንኳን አደረሳችሁ ያለን በቱሪስት አይን ሰዓት ላይ ያለነው አብርሃምና ሰብለ ወደ አንድ ታሪካዊ የእምነት ቦታ ነው የሚሄዱት አንድ ታሪካዊ አንተ አካባቢው አራዳን መጥቀሳችን ለማንኛውም ለዚያው ነው ነገ ለሚከበረው የሆሳዕና በዓል ወጣ ብለዋል ምን ይዘውልን ይመጣሉ ምን ታሪኮች ሲነሳሉ የሚለውን ቀጥታ ከቱሪስቶች አይን ፕሮግራማችን እንከታተላለን ወደዚያ እንለፍ አብራችሁን ቆዩ ሰብሊ ወይ አብርሽ ዛሬ በቱሪስቶች አይን ከተማ ላይ ነው ከተማ ላይ ፒያሳ ነው ያለነው ምኒልክ አደባባይ ፍለፊት ስንመጣ ምንድነው ያለው ያው በተለምዶ አራዳ ጊዮርጊስ ይባላል ያው የፒያሳ ቋንቋ መሆን ያለበት የአካባቢው ይመስለኛል በደንብ መረጃ እንግዲህ ገብተን እናገኛለን ግን ያው በጣም ታሪካዊ ሆነ ቤተክርስቲያን ነው በተለይ ደግሞ በአድዋ ጊዜ የዘመተ ታቦት ነው ጊዮርጊስና በጣም ለማወቅ ጓጉቻለሁ ውስጡ በጣም ብዙ ታሪክ አለ እድሜ ጠገብ ቤተክርስቲያን ነው ቅርስም አለ ስለዚህ ውስጥ ገብተን በደንብ አድርገን እናሳያችኋለን ከከተማ ሳትርቁ የቱሪስት መዳረሻኛ ነው የምናሳያችሁ ተከተሉ ሰላም ጤና ይስጥልኝ እንዴት አላችሁ ሰላም ዋላችሁ እንዴት አላችሁ ሰላም ዋላችሁ እንዴት ናችሁ እግዚአብሔር ይመስገን ራስ በደንብ ያስተዋውቁ ስሜ ሊቀ ሕሩያን ሲሳይ በርሄ ይባላል የዚሁ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ቤተ መዘክር ወይ ሙዚየም ኃላፊና አስጎብኚ ነኝ በጣም ቤተክርስቲያኑን ከሁሉ ጊዜ ስናልፍም እናያለን በተለያየ አጋጣሚ መተናቀለን ግን አሁን እድሳት ላይ ነው ያለው ግን በጣም የሚያምር ነገር በጣም ታሪካዊ ቦታ ነው እንግዲህ ሙዚየም እንዳለው እናውቃለንና ያው ብዙ ሰው ያውቃል ግን በደንብ ያልተወራበት ሙዚየም ይመስለኛል እኔ እሱን ለማየት እንግዲህ እኔም ጓጉቻለሁ እኔም አይቼው አላውቅም ገብቼ ተሳልሜ ነው የምወጣው እንጂ አይቼው አላውቅም እና እሱን እስኪ በደንብ አድርገው ዛሬ ያስረዱናል እንግዲህ እንደተባለው አሁን የምንገኘው በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ነው በአብዛኛው ሰው ዘንድ አራዳ ጊዮርጊስ የሚለው መጠሪያ ነው የሚታወቀው ወይም ደግሞ ፒያሳ ጊዮርጊስ አዎ ለምንድነው ቀደም ብሎ እዚህ አካባቢ ገበያ ነበረ የከተማዋ መሃል እንደመሆኑ መጠን ገበያ ነበር ያ ገበያ አራዳ ገበያ ተብሎ ይጠቀሳል እንግዲህ አራዳ ገበያ ወደ መርካቶ ከመሄዱ በፊት ነው እዚህ በርካታ እንቅስቃሴ ይደረግበት የነበረው ማለት ነው በዛ አማካኝነት ይሄ አራዳ ጊዮርጊስ እንሂድ እየተባለ ይጠራል አራዳ ጊዮርጊስ የተባለው በአካባቢው ፒያሳ ጊዮርጊስ እየተባለም እንዲሁ ፒያሳ እዚሁ አይደለ መሃል ላይ እዚች አቅራቢያ ስለሆነ ፒያሳ ነው ይላል እንግዲህ 130 ዓመታትን አስቆጥሯል ይሄ ቤተክርስቲያን በጣም ታሪካዊ ነው ታሪኩ ከአድዋው ጦርነት ጋር ይያያዛል የሚገናኛል ማለት ነው በዋናነት ከ130 ዓመታት በፊት ኢትዮጵያውያን ጣሊያን ጦር አድዋ ላይ ድል ካደረጉ በኋላ በዳግማዊ አፄ ምኒልክ አማካኝነት ነው ይሄ ቤተክርስቲያን የታነጸው ማለት ነው የመጀመሪያ ታቦት አድዋ ላይ የዘመተው አድዋ ላይ ዘመተው ነው መቃኞ ነበር እዚሁ አካባቢ ላይ ቀርብ እዚሁ እንኳን ፈርሷል እዛ መቃኞ ላይ ያለ ነው ንጉሱ ያው ለመዝመት ሲወስኑ ካህናቱን ታቦቱን ይዘው ለመሄድ ወስነው ነበር እንግዲህ ወደዛ ሲጓዙ ስለት አድርገው ነበር ነው የሚባለው በድል አድራጊነትና ተከክለ ያው ጦርነትም አይደለም ድል አድርገን ከመጣና በህይወትም በጤናም እንደዚሁ ከተመለስኩኝ ለክብሩ መገለጫ እንዲሆን አሰራለሁ ብለው ያው ታሪካዊ ቤተክርስቲያን አሰርተውታል ማለት ነው አባታችን በሰማዮች ላይ ያለህ ተለይቶ እንግዲህ ይሄ ሙዚየምም ልክ እንደ ቤተክርስቲያኑ እድሜ ጠገብ ህንጻ ነው ስለዚህ በውስጡ በርካታ ቅርሶችን ይዟል ማለት ነው ቤተክርስቲያኑ ሲሰራ አብሮ የተሰራ ከ30 ዓመታት በፊት ነው ሙዚየም ሆኖ ከተከፈተ ደግሞ 36 ዓመታትን አስቆጥሯል የመጀመሪያው ክፍል የተለያዩ ፎቶዎች ምስሎችን ታያላችሁ እንግዲህ
እዚህ ጋር ፊት ለፊት ቀልብን የሚይዝ ልብስ አለ። የወርቅ ያሸበረቀ በጣም ዘውዱ ይሄኛው የወርቅ ነው። ዳይመንድም አለው። የእቴጌ መነን አስፋው ነው የቀዳማዊ አፄ ኃይለ ሥላሴ ባለቤት በ1953 ያበረኩት። ይሄ ደግሞ የንግስት ዘውዲቱ ነው። በዚህ ዘመን ራስ የአፄ ምኒልክ ልጅ ይሄ የለም። መጎናጸፊያ የታቦቱ ያው ማክበሪያ ነው ወይም መሸፈኛ ነው። እንግዲህ ቀደም ባለው ጊዜ በሀገራችን በኢትዮጵያ በወርቅ ነው አልባሱ የሚዘጋጀው። ይህም ደግሞ ቀላል አይደለም። ከአርመን ከህንድ በመጡ ማቴሪያሎች እዚህ አዲስ አበባ ከ100 ዓመታት በፊት የተዘጋጀ ነው ማለት ነው። ከ100 ዓመት በፊት የተዘጋጀ ናቸው። ንዋያተ ቅድሳቶች እንደዚሁ የመጾር መስቀል ቀዳማዊ አፄ ኃይለ ሥላሴ ያበረከቱት ነው የሚለው። ይሄም በ1957 ዓመተ ምህረት ቀዳማዊ አፄ ኃይለ ሥላሴ ጸናጽሉ መቋሚያውም እንደዚሁ። ራሻ ኦርቶዶክስ ቤተክርስቲያን እንደዚሁ ለቅዱስ ጊዮርጊስ የተበረከተ ነው ይላል። እንግዲህ እንደምታውቁት የራሻ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ ተመሳሳይነት አላቸው። ስለዚህ እንደ ስጦታ መጥቷል። ስጦታ ነው። አብዛኛው ጽሑፍ አላቸው። ለዚህ ለቅዱስ ጊዮርጊስ ቤተክርስቲያን ስጦታ ነው። ያው እዚህ ደግሞ የተለየ የወርቅ ጽዋ እናገኛለን። እሺ ይሄ ንጹህ ወርቅ ነው። የእንግሊዝ ወርቅ ነው እና ይሄው እዚህ ጋር ጽሑፍ አለው 1923 ዓመተ ምህረት ጥቅምት 23 ይላል። አንብቡት። ያ ደግሞ እሳቸው እዚህ ቅዱስ ስፍራ የነገሱበት ነው። በዛም ታሪካዊ ያደርገዋል። ይሄን ቤተክርስቲያን አፄ ኃይለ ሥላሴ የነገሱት ንግስት ዘውዲቱ እንደዚሁ ጥቅምት 23 1923 ዓመተ ምህረት በዛ ወቅት ያበረከቱት ነው። የወርቅ ጽዋ ነው። አይ አፄ ኃይለ ሥላሴ ንግስና ራሱ ነው እዚህ እንደሆነ አላውቅም ነበር ዛሬ። እውነት ሁለቱም ንግስት ዘውዲቱም እንደዛ። ለዛ ነው ከመናገሻ የተባለው ስሙ። እናንተም ዛሬ ተብራውታል መንገሻ ማለት። ከዛ ግን ያው ስርዓቱ ሲቀየር ተቋረጠ። ለረጅም ጊዜ አክሱም እንደዚህ ሄዱ ነው የሚነክሱት። ቆንጆ የቅዱስ ጊዮርጊስ ምስል በሞዛይክ አለ። ከግሪክ ነው የመጣው። ይሄ ጥንታዊ የግሪክ ጽሑፍ ነው። አንብበው እንደተረጎሙልን የግሪኩ ንጉስ ጳውሎስ ለቀዳማዊ አፄ ኃይለ ሥላሴ ያበረከተላቸው ይላል። መጨረሻ ላይም ይላል እንግዲህ ለግሪክና ለኢትዮጵያውያን ህዝቦች መልካም ግንኙነት የተሰጠ ይላል። እንግዲህ የቆየ ልክ እንደኛ ግዕዝ የግሪክ ቋንቋ ነው። ይሄ ገርማቸው 1947 ተቀጸል ጽጌ የሚባል በዓል አለ መስከረም 10 አሁንም ይከበራል። አሁን በቅድስት ሥላሴ ነው። በፊት ግን በአዲስ አበባ ዩኒቨርሲቲ ንጉሱ ጋር ነው። የሚገርማችሁ እንደ ድል አንድ ሰው አሉ እዚህ ያልሞቱ እስከሆነ እንደ 1947 ጀምሮት እንደ ይሄ 60 ዓመት አልፎታል። 2018 አንድ ሰው አሉ እዚህ የተሳተፉ። ቢያንስ እዚህ ጋር እኮ 20 ዓመት ምናምን ይሆናቸዋል እነሱ። አዎ 20 አሁን 100 ምናምን ድረሰዋል ይመስለኛል። እዚህ ያገለግላሉ። መርጌታ ናቸው። የአንድ ሰው ምስል ኢትዮጵያ ነው የምትወክለው እሷ። ያ እንደምታዩት እያለቀሰች የሚታይ ነው። ለምንድን ነው በ1928 የጣሊያን ጦር ድጋሚ ሀገሪቱን በግፍ በወረረ ጊዜ የተሳለ ነው እና የደረሰብንን ሀዘንና መከራ የሚያሳይ ነው። ሀዘና ስሚ ወብካያ ለሀገሪቱን ኢትዮጵያ ይላል። ኢትዮጵያ ሀገራችን ሀዘናዋና ለቅሷን ስሚያት ነው የሚለው። እንግዲህ እኛ እንደምናምነው ደግሞ በመንፈሳዊ ድንግል ማርያም እንዳማላጅ ይዘን በእግዚአብሔር ኃይል ይህ ግዙፍ ጦር የነበረው የጣሊያን ጦር ሊወጣና ንጉሱ ከስደት ወደ አዲስ አበባ ሊመለሱ ይችላል ማለት ነው። በኢትዮጵያዊን የተሳለው ኃይሌ ወልደ ሩፋኤል ይላል። 1930 በኢየሩሳሌም ሀገር የተሳለ ነው። እነዚህ ስዕሎች ናቸው ውስጥ ካሉት የአፈወርቅ ተክሌ ከሳሏቸው አንደኛው ይሄ ነው። የዳግም ምጽአት በጣም የሚያምረው ግዙፍ ነው በጣም። ይህንም መውሰድ ይቻላል ላላየው ሰው። ሌሎቹ እዚህ አገልግሎ ያለፉ አባቶች ናቸው። ቀዳማዊ አፄ ኃይለ ሥላሴ ይያዝላቸው የነበረ ዣንጥላ እሳቸው ወደዚህ ሲመጡ ለልጃቸው ለእቴጌ መነን አስፋው ያው እንግዲህ በዛ ዘመን ንጉሱም እየመጡ ስርዓተ ቅዳሴውን ይከታተሉ ነበር። በጣም ድባብ ይባላል። ዙፋን ግቡ ታሪካዊ ይመስላል። በጣም ትንሽ መስሎ ግን በጣም የሚያምር ነው። እዚህ ላይ ጽሑፍ አለው። ይኸው
ቀዳማዊ አፄ ኃይለ ሥላሴ ይላል። ንጉሠ ነገሥት ዘኢትዮጵያ ይላል። ያው እዚህ ላይ አለ። እንግዲህ እሳቸው ለዚህ ቤተክርስቲያን ሲመጡ ቤተክርስቲያን ውስጥ ያው ስርዓተ ቅዳሴውን ከተከታተሉ በኋላ እረፍት የሚያደርጉበት ነው። ባለቤታቸው እንደዚሁ ከ35 ዓመታት በላይ እንግዲህ ተገልግለውበታል። አሁን ደግሞ ቅርስ ሆኖ እየተጎበኘ ይገኛል። ህንዶች ነው ሰሩት የተባለው። በሐረር የሚገኙ የህንድ ማህበረሰብ ነው። እድሜ ጠገብ የሆኑ ደግሞ እንደዚሁ የክብር ሻንጥላዎችን እናያለን። እነዚህም ልክ እንደ አልባሳቶቹን አስቀድም እንዳነሳ ነው ከአርመን ከህንድ ማቴሪያል መጥቶ እዚሁ ኢትዮጵያ ውስጥ ግን የተሰሩ ናቸው። ኢትዮጵያዊነቱን ደግሞ ለመግለጽ ያው እዚህ ጋር እንደምታዩት የንጉሱ ያው ዘውድ ተጠቅመውበታል። ያው በንጉስ እንደምንመራ ዘውዳዊ ስርዓቱን ያሳያል። ሌሎችም እነዚህ የጥጋብ ዘመን የደስታ ዘመን ብለው በተለያዩ ከለሮችን ያስቀምጧቸው ሁሉም ጊዜውን ወቅቱን እነዚህ ብራና መጽሐፍት እንግዲህ የተለያዩ የብራና መጽሐፍትን በዚህኛው ክፍል እናገኛለን። ከእንስሳት ቆዳ እንዲዘጋጁት አብዛኛው ከፍየል ቆዳ ከፈረስ ቆዳ በእጅ የተጻፉ ናቸው። ተፈቅፎ ተዘጋጀ በእጅ ቀለም በጥብጠው ራሳቸው አዘጋጅተው እነሱ ጽፏል። እድሜያቸው 150 እና ከዛ በላይ ነው። በጣም የሚገርመው አንድ ፊደል ሳትሳሳቺ መስመሩ ከዛ ደግሞ ቀለም እዛው ራሳቸው እየበጠበጡ መሆኑ በጣም መጀመሪያ ላይ የሆነ የሚሰሯት መስመር የተወሰናል የተወሰኑት አለ መስመር አለች። አንዳንዶቹ ላይ እንደዚህ ያስምረውበታል። እዚህ እንግዲህ ስዕሎቹ ስለእመቤታችን ስደት የሚያነሳ ነው። እነዚህም እንግዲህ ቀለሞቹን ከተለያየ ከለር ካላቸው አበባዎች፣ ቀይ አፈር፣ ሌሎችን ማጣበቂያዎች በማድረግ ነው የተጠቀሙባቸው። እንግዲህ እዚህ ማየት ይቻላል። የሉቃስ ወንጌልን ሲጀምር ያው የሚያሳይ ነው። 4 ወንጌላውያን ናቸው። መግቢያችን ላይ ስናነሳ ማለት ነው አራዳ ጊዮርጊስ በተለምዶ ተብሎ የሚጠራው ቤተክርስቲያን ጋር ሁሌ ጭንቅላታችን የሚያያይዘው የሆነ ነገር አለ አይደል? እዚህ ሙዚየም ስንገባም እያሰብን የመጣነው ነገር አድዋ ላይ የዘመተው ታቦት ያው የቅዱስ ጊዮርጊስ ታቦት ነው። የአድዋው ጦርነት የጦር ሰፈር አቀማመጥ ታቦቱን የሚል እንግዲህ መሰልታ ያላቸው ግን አቀማመጡ ነው። እንደዚህ ዙሪያ ንጉሱ መሀል ላይ መሆናቸውን ዙሪያውን ያሉት በጣም አንጋፋና ጠንካራ መሪዎች ናቸው። ፊታውራሪ ገበየሁ አሉ፣ ራስ መኮንን፣ ንጉስ ተክለ ሃይማኖት፣ ደጃጫጫ፣ ደጃቹቤ ዙሪያው ሀብተ ጊዮርጊስ እሳቸው ዙሪያውን ንጉሱና ታቦቱም ደግሞ ያረፈበት አስተላለፍ ያው እና ታቦቱን ይዘው የዘመቱት ሲናገኛለን። ጋሪዎችና ወጥ ቤቶች ያው እንግዲህ ጋሪዎችና ወጥ ቤቶች ዘበኞች ይላል አዛዥ ዘበኞች አስተላለፍ ግን በሁሉም በአራቱም አቅጣጫ ዘበኞች አሉ። ይኸው እዚህ ጋር ታቦት ይላለሽ ታቦቱን ይዘው የዘመቱ አሜሪካ ሳውን እንግዲህ ይባላሉ። የእሳቸው ማህደራቸው ነው። ይሄ ማህደራቸው ነው። መዝሙረ ዳዊት ሌላ መንፈሳዊ መጽሐፍ የምናስቀምጥበት ማህደራቸው ነው። ሰብሊ ጠይቃት እዚህ ጋር እሺ ይሄ ምንድን ነው? እንትን ነው እንስሳ ነች። ኃይለኛ እንስሳ ነች። ከወረወረችው እንደውም እንደዚህ ከወጋችሽ በጣም ከባድ ነው ስትል ወደ አንቺ ከወረወረችው ጃርት ነው ከባድ። ይሄን ለማግኘት በጣም ከባድ ነው። እንዲህ ስትል ተወረውረዋለች ወደ አንቺ ተወጋሻለች ትልና ከዛ ከተናደደች አንድ ትወረውራለች እንደዚህ ራሷ ማለት በፓወሯ እና የጃርት ይሄ ብዙ አያችሁት? በጣም ኃይለኛ ነች። ጦር ራሱ ይወረወርብሽ በዚህ ጋሻ ይባላል። በጣም ነው የሚያምረው። ይሄም ደግሞ ከአድዋ ጦርነት ጋር ይያያዛል። ቅዱስ ጊዮርጊስ አለ። አፄ ምኒልክ ራስ መኮንን የአፄ ኃይለ ሥላሴ አባት ቅድም እንዳነሳ ነው ወደ አድዋው ሲዘምቱ ቅኔ ተቀኝተው ነበረ። እንደምናሸንፍ ተንብየው ነበረ ማለት ነው። እሱ ነው እዚህ የተቀመጠው። በግዕዝ ነው የተቀመጠው እና ይሄ ደግሞ የቀራጺያን ማህበር ለአፄ ምኒልክ አበርክቶላቸው ነበር በዛ ወቅት። ያው በአድዋ ጦርነት ጊዜ እንጠቀምባቸው የነበሩ የጦር ልብሶች፣ የጦር መሳሪያው ቆመ ጠብቀ ይባላል። ያ አንበሳ ጎፈር፣ አንበሳ ለምንድን ነው ትክክለኛ በአድዋ ጦር የተጠቀሙት ነው። ፈረንሳይ ሰራሽ መሳሪያ ነው።
አንድ ብቻ የሚተኩስ ቆመ ጠብቀኝ ይባላል። ቆመ ጠብቀኝ ውጅግራ ይባላል፣ ናስ ማሰር ይባላል። ብዙ ነው እንግዲህ መጣሪያ። አንድ ተኩሰሽ ከዛ ትጠብቃለህ፣ ግን ቆሞ ጠብቃለሁ ነው ትልቁ ነገር። አሁን የጣሊያን ጦርን ስታስቢው ዘመናዊ ጦር የታጠቀ ነው። የኛ አባቶች ደግሞ ወኔ ያለ ጀግንነት፣ አንድነት አላቸው። ከዛ ውጭ ደግሞ በቃ ትልቅ በፈጣሪ ላይ የሚገርም እምነት ነው ያላቸውና እሱ የድል አድራጊነት ሚስጥሩ እሱ ይመስለኛል። ልክ ነው። ከዚህ ተነስተው እስከ አድዋ ድረስ ብዙ ሰው ተሳትፎበታል። ብዙ እንስሳዎች ያኔ ብዙ መኪና ማለመረማ ከሰው በተጨማሪ ፈረሱ፣ አህያ፣ በቅሎ እና ወኔ አንድነታችን፣ ጥንካሬያችን የሀገር አንድነት በጣም ድል ማድረጋቸው የሚያስገርም ነው። ወደ 67 ዓመታትን ያስቆጠረ የሰማዕቱ ቅዱስ ጊዮርጊስ ስዕል አለ። ኢትዮጵያዊ ሰዓሊ ነው፣ ወልደ መድኅን ይባላል። የሚገርማችሁ ብዙ ኢትዮጵያውያንም ሌሎች ጎብኚዎችም ኢትዮጵያዊ እንትን አለው ብለው በጣም ያደንቁታል። ይሄ ደግሞ ያው ካህናቱ ቀደም ብሎ ይጠቀሙበት የነበረ የኢትዮጵያዊ ባህል ነው። ተቀላችሁ ይቻላል። ውስጡም ደግሞ ሌላ እስቲ ማን ነው ባንተ ከዛ ደግሞ እቺ ነው ላንቺ ያው አንተ ለይን ይዘሽ ደግሞ ይሄን ታጋልጫ አገልግሎ ሁለት ጉርሻ ነው የምትይዘው። አይ ይሄ ለማሳየት ያህል ነው። ከአድዋው ጦርነት ሲመለሱ የሚያሳይ ነው። ይሄ ዋናው ስዕል ፈረንሳይ ሀገር ነው፣ ትልቅ ሙዚየም አለ፣ እዛ ይገኛል። ፎቶ አንስቶት ግን ሚሼል ፓፓታክስ የሚባል እናንተም ታውቃላችሁ በኢትዮጵያ የመጀመሪያው ፊልም ላይ ብዙ አስተዋጽኦ ያበረከተ እሱ ነው። ያበረከተል ፎቶ አንስቶ ዳግማዊ አፄ ምኒልክ በደስታና በፌስታ በድል አድራጊነት ወደ አዲስ አበባ ሲመለሱ የሚያሳይ ነው። የፈረሳቸው ስም አባዳኛ። እዚህ ጋር እንግዲህ በስተመጨረሻ አካባቢ የምናገኘው የፊት አውራሪ ሀብተ ጊዮርጊስ ዲነግዴ የጦር ልብስ፣ ጋሻ፣ የወርቅ ይጠቀሙበት የነበረውን የእሳቸው ፊት አውራሪ ወርቅ ነው የጠቅላላ። ከ97 ዓመታት በኋላ እሳቸው ከዚህ ጀርባ ነበር የተቀበሩት። ወደዚህ ሽፍት ሲደረግ ከእሳቸው ጋር አብሮ የተገኘ ነው። ሌሎም እሳቸው ፈርጥ ማለት አንበሳ ጎፈር አንበሳ ለምንድን ነው አንበሳ እኮ ገለው ነው ታውቂያለሽ? ዝም ብሎ ያለማ ጀግና አይባልም። እንደዛማ ጀግና አይባልም። አይሰጠው ማረግም የለም። ከዛ ባንዶ ማረጉ ይመጣው ነው የሚሉት። አባታችን በሰማዮች ላይ ያለህ በጣም ታሪካዊ የሆነና ታሪክ ጠገብ የሆነ ደውል እንዳለ ሰምቻለሁ እዚህ። ይሄኛው ነው። ይሄ እድሜ ጠገብ ነው። ታሪኩ ምንድነው እንግዲህ ከ130 ዓመታት በፊት የራሻው ንጉስ ዛር ኒኮላስ ሁለተኛ የሚባል ለዳግማዊ አፄ ምኒልክ ያበረከተው ነው። ወደ 480 ኪሎ ግራም ይመዝናል። 480 እና ደግሞ የኢትዮጵያና የራሻ ኦርቶዶክስን ግንኙነት እዚሁ ላይ ያሳያል። እስቲ አንድ ጥያቄ ራሱ ደግሞ ጠይቃቸዋለሁ። እስቲ ይሄ ነው እስቲ ሐውልት የማን ይመስላችኋል? እስቲ ፊት አውራሪ ሀብተ ጊዮርጊስ ጎሻ ልክለቻ ፊት አውራሪ ሀብተ ጊዮርጊስ መቃብራቸውም እዚህ ውስጥ ነው። እሺ የጦር ሚኒስትር ነበሩ ባጭ። ይሄ ማን ነው? ወደዚህ ከመምጣታችን በፊት ከሰማነው ታሪክ ውስጥ አንደኛው የአቡነ ጴጥሮስ ሐውልት አሁን አለ ውጭ እና ይሄኛው ሐውልት ነበረ መሰለኝ አይደል? መጀመሪያ ላይ ነበረ። መልካቸው በደንብ አይመስላቸውም ተብሎ ተቀይሮ ልክ ነው። አለባበሳቸውም እንደዚህ የአቡነ ጴጥሮስ ነው። አባቶችም በጣሊያን በግፍ የተገደሉ ኢትዮጵያዊ ጳጳስ ነበሩ። ትውልድ የት እንደሆነ ምናምን ያሳያል። አየው እንግዲህ ዋናው በስተመጨረሻ እሳቸውም ያው ለህዝቡ የሚያስተላልፉት መልእክት እንዳለ ተጠይቀው እሳቸው ጣሊያኖች የገማቱት ሀሳባቸውን ይቀይራሉ ብለው ነው። ነገር ግን እሳቸው ህዝቡ ለጣሊያን ወይም ለፋሽስት ወይም ለባዕድ እንዳይገዛ የተወገዘ ይሆን፣ ከዛ በተጨማሪ መሬቷም እንደዚሁ እንዳትገዛ የሚል አስቀምጧልና የጻድቅ መታሰቢያ ለዘላለም ይኖራል። አባታችን በሰማዮች ላይ ያለ ላይ ደውል ነው ከጣሊያን የመጣ ነው የኛው ከጦርነቱ በኋላ። እስቲ እንግዲህ እንሞክረው፣ ደረጃውን እንሞክረው። በጣም መልካም። እሺ ፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን። ይሄ ዘመናዊ ይመስላል። እነዚህ እንግዲህ አሁን በቅርብ ጊዜ የተዘጋጁ ናቸው።
ከዛ በፊት ግን በጨለማ በሌሊት ለአገልግሎት ሲወጡ ባዶ ነው የነበረው። ጸሎታቸውን እያደረጉ ብቻ ይወጣሉ። በስምንት ሰዓት ይሄ ሁሉ በዛ ጊዜ ነው። ይሄን ይመስላል የመጨረሻው። እንግዲህ ይሄን ይዙና ይሄን ያደረጉ ለአገልግሎት እንግዲህ ስንት ኪሎ ይሆናል ይሄኛው ስደው? ይሄ እንግዲህ 10,000 ነው። በድሮ ጊዜ በጣም ስለሚጮህ እስከ ለጋር አልፎ ስለሚሰማ ኬሚካል ተቀብቷል ነው የሚባለው፣ ድምፁ የበለጠ እንዳይወጣ። እስከ ለጋር ይሰማ? አዎ እስከ ለጋር። አሁን ራሱ ወደ ላይ ድረስ ዳገቱም ይሰማ እንትን ነው። አረገ ተነቃነቀ ነው። ችግር የለም። አራንድ እኮ አይመታም። ያው ከቅዳሴ ውጪ በቤተክርስቲያናችን ችግር ሲፈጠር ልክ እንደ እንትን ለሳት አደጋ እንደ እንትን ይሄን የሚጠቀሙት እኛም ብደውል ብዙ ይሰበሰባል። ከቤተክርስቲያኑ ሁሌ በማይክ በማይቀደስ ጊዜ መጥሪያ ተገጥሟል። ልክ ጻው ሲደርስ ጥር ሲያደርጉለት ይደውላል። አሁን በስልክ ነው። አሁን አንድ ሰው ሊያደርግልህ ይችላል። በፊት ግን እግዚኦታ ላይ ጥር ካደረጉለት ምታው ማለት ነው። ስለዚህ ተገጥሟል እንትኑ ኤሌክትሪኩ። ይሄ በጣም ይገርማል። ከጣሊያን ጋር የነበረው ጦርነት ሲያበቃ ንጉሱ ቀዳማዊ አፄ ኃይለ ሥላሴ ከአዲሱ የጣሊያን መንግስት ጋር ግንኙነት ሲፈጥሩ ባይዘው ቤተክርስቲያኑን ለማቃጠል ሞክሮ ነበር፣ ለማፍረስ ሞክሮ ነበር። ውስጣዊ ስዕሎቹና ሌሎች ተቃጥለው ነበር የመጀመሪያዎቹ። ለዛ ካሳ እንዲሆን ይሄንን ለቅዱስ ጊዮርጊስ ቤተክርስቲያን በእቴጌ መነን አማካኝነት አበረከተው። በጣም ደስ የሚል ጊዜ ነው። በዛ ላይ ደግሞ ነገ ሆሳዕና ስለሆነ የመጣንበት ታይም ደስ የሚል ነው። በጣም ደስ የሚል ጊዜ ነው። እንኳን አደረሱት እንላለን። እንኳን አደረሳችሁ ሁላችሁም መላው ኢትዮጵያንም እንኳን አደረሳችሁ ማለት እንፈልጋለን። ኢቢኤስ ነው ያው ማመስገን እንፈልጋለን። ሽፋን ሰጥቶ እንግዲህ ይህንን ሙዚየማችን ታሪካዊ ሙዚየምና ታሪካዊ ቅርሶችን በሙሉ ለመላው ኢትዮጵያውያን ስላደረሰልን እጅግ አድርገን በደብሩ ስም ምስጋናችን እናቀርባለን። በጣም እናመሰግናለን። ጎብኚዎች ግን ስንት ብር ነው የሚከፍሉት? ለውጭ ሀገር 400 ብር ነው። ለኢትዮጵያውያን 50 ብር ነው። ለተማሪ 20 ብር ነው። በጣም እንትን ላለ ደግሞ በነፃ። በዚሁ አጋጣሚ እናንተም እንድትገልጹልን መንፈሳዊ ቦታ ቢሆንም ታሪኩ እንዳያችሁት ግን የመላው ኢትዮጵያውያን ታሪክ ነው። አድዋ ሲነሳ የሁሉም ነው። ይመጣሉ አንዳንዶች ግን የሙስሊሙም የፕሮቴስታንቱም የካቶሊኩም የሁሉም ታሪክ እዚህ ስለሚገኝ መጥተው በኩራት ሀገራቸውን ማየት ታሪካቸውን ቅርሳቸውን መጎብኘት ይችላሉ። ሊቀ ሕሩያን ሲሳይ በጣም እናመሰግናለን። በጣም ነው የማመሰግነው። በጣም እኔና ሰብሊ ያው ግቢው በጣም ስለተመቸን ትንሽ ሸረፍ ብለን መንፈሳችንን አረጋግተን እንሄዳለን። በጣም እናመሰግናለን። አባታችን በሰማዮች ላይ ያለህ ተለይቶ ይመስገን ክቡር ስምህ። መንግሥትህን የምንፈልጋት ከጥንቱ